እነሱን ለመምታት በቀጥታ ወደ ከተማው ነው ገብተን ያደርነው። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማርዕስተ ዜናዎችን ልንገራችሁ። የአማራ ፋኖ ብሔራዊ ንቅናቄ በአማራ ክልል ጎንደርና ጎጃም ቀጠናዎች ከፍተኛ ድል መቀዳጀቱን አስታወቀ። የፋኖ ኃይሎች ከንጋት ጀምሮ በከፈቱት ውጊያም ጎንደር፣ ጎጃምና ወሎ የሚያገናኘውን አውራ መንገድ ተዘግቷል ተብሏል። የፋኖ ኃይሎች ከባህር ዳር ቅርብ ርቀት የሚገኙ ከተሞችን ጭምር መቆጣጠራቸውን ነው የአማራ ፋኖ ብሔራዊ ንቅናቄ ያስታወቀው። ዝርዝሩ ተዘጋጅቷል። የሱዳን ጦር የኢትዮጵያ ብልጽግና አገዛዝ አሁንም በድሮን ድብደባ በጦርነት እየተሳተፈ መሆኑን አሳወቀ። የሱዳን ጦር ከኢትዮጵያ ተነስቶ ጥቃት ለመፈጸም የተሰማራ ድሮን መጥቶ መጣሉን አስታውቋል። የብልጽግና አገዛዝ በሱዳን ውስጥ የሚያደርገው የጦርነት ተሳትፎ በአንድ ዓመት ጊዜ ውስጥ 6ኛው ድሮን ተመቶበታል የተባለው። ዝርዝሩን ትሰሙታላችሁ። በኢትዮጵያ ያሉ ባንኮች ውስጥ 25ቱ ሊዘጉ ወይም ደግሞ ሊዋሃዱ ነው ተባለ። በአገሪቱ ካሉት 31 የንግድ ባንኮች ውስጥ 25ቱ አሁን ባለው ከባድ የገበያ ውድድር ውስጥ መቀጠል ስለማይችሉ ተዋህደው ጠንካራ ባንኮች መፍጠር ብቸኛ አማራጭ ነው ብሏን የአገዛዙ ብሔራዊ ባንክ። የብልጽግና አገዛዝ በተከተለው አዲስ ፖሊሲ ምክንያት የውጭ ባንኮችን ለማስገባት በመፍቀዱ ለኢትዮጵያ ባንኮች እድገት የሚሰጠውን ከለላና ድጋፍ በመነሳቱም በፖሊስና አሰራር ስም ባንኮች እንዲዘጉ ወይም ደግሞ እንዲዋሃዱ ተደርጓል ተብሏል። በዝርዝር እናየዋለን። እስራኤል የኢራን የደህንነት ሚኒስትር መግደሏን አስታውቃለች። አሜሪካ ደግሞ በሆርሙዝ የባህር ወሽመጥ አቅራቢያ የሚገኙ የኢራን ሚሳኤል ጣቢያዎች እንደበደሉ ብላለች። በኢራን ጥቃት ተጎድተው 192 ሰዎች ሆስፒታል መግባታቸውን ደግሞ እስራኤል አስታውቃለች። የፋርስና ባህረ ሰላጤው እንዲሁም የቀጠናው ጦርነት ዛሬም በስፋት የቀጠለ ሲሆን አዳዲስ ክስተቶችን በመረጃ ይዘናል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። የአማራ ፋኖ ብሔራዊ ንቅናቄ በአማራ ክልል ጎንደርና ጎጃም ቀጠናዎች ከፍተኛ ድል መቀዳጀቱን አስታወቀ። የፋኖ ኃይሎች ከንጋት ጀምሮ በከፈቱት ውጊያ ጎንደር፣ ጎጃምና ወሎን የሚያገናኘው አውራ መንገድ ተዘግቷል ተብሏል። በዚህም የፋኖ ኃይሎች ከባህር ዳር ቅርብ ርቀት የሚገኙ ከተሞችን ጭምር መቆጣጠራቸውን ነው ድርጅቱ ዛሬ አስታወቀው። በዛሬው ዕለት መጋቢት 9 2018 ዓ.ም በክልሉ ደቡብ ጎንደር ዞን ከባድ ውጊያ እየተደረገ እንደሚገኝ የተሰማው የፋኖ ኃይሎች በንፋስ መውጫ፣ አንበሳሜ፣ ሐሙሲት፣ ክምር ድንጋይ፣ ጋሳይ ከተሞች ካምፕ ባደረገው የአገዛዝ ጦር ላይ በከፈቱት ውጊያ ድል ተመዝግቧል ብሏን አፋብን። በንፋስ መውጫ ከተማ በተደረገው ውጊያ የፋኖ ኃይሎች በአራት ቦታዎች ተከማችቶ የነበረውን የአገዛዝ ጦርና የብልጽግና አመራር ላይ እርምጃ መውሰዳቸውን ያስታወቁ ሲሆን በዚህ ውጊያ በከተማው የአገዛዙ ያከማቸው ወታደራዊ ሎጂስቲክስ በፋኖ ተይዟል ተብሏል። በዚህ ወታደራዊ ተሽከርካሪዎች፣ የጦር መሳሪያዎችና ኃይሎች የአገዛዙ ጦር መገልገያዎች የነበሩ ትጥቆች በፋኖች ገብተዋል ያሉት የፋኖ የመረጃ ምንጮች ናቸው። የአማራ ፋኖ ብሔራዊ ንቅናቄ በንፋስ መውጫ ከተማ በቀጠለው ውጊያ በርካታ የአገዛዙ ጦር ተደምሷል፣ አመራሮችን ጨምሮ በርካቶቹ ፋኖ ተማርከዋል፣ የቡድንና የነፍስ ወከፍ መሳሪያዎችም ተይዘዋል ሲል አረጋግጧል። የፋኖ ኃይሎች ውጊያው የተማረኩ በመቶዎች የሚቆጠሩ የአገዛዙ ጦር አባላትና ሎጂስቲክስ በምስል አስደግፈው ይፋ አድርገዋል። ከንጋት ጀምሮ በንፋስ መውጫ ከተማ የተቀሰቀሰው ከባድ ውጊያ ተከትሎ ከወልዲያ በጨጭሆ በኩል ወደ ባህር ዳርና ጎንደር የሚደረገው የትራንስፖርት እንቅስቃሴ መቆሙን የተናገሩት የመረጃ ምንጮች በዋናው መንገድ ላይ በሚገኙት ነፋስ መውጫ፣ ክምር ድንጋይ፣ ጋሳይና ሐሙሲት ከተማዎች ውጊያ ቀጥሏል ብለዋል። አገዛዙ ከውጊያ ለማምለጥ እየሞከሩ የሚገኙ የብልጽግና አመራሮችና ወታደራዊ አዛዦችን በድሮን ቅኝት ጭምር ሽፋን እየሰጠ ነው ያሉት የፋኖ የመረጃ ምንጮች የፋኖ ኃይሎች የወኩላቸው አመራሮችን በማጀብ ከከተሞች ከሸሸው የአገዛዝ ጦር ጋር ውጊያ ቀጥሏል ሲሉ አስታውቀዋል። ከባህር ዳር ከተማ ቅርብ ርቀት በምትገኘው የደራ ወረዳ ሐሙሲት ከተማ በተደረገ ውጊያ ከፍተኛ ድል መቀዳጀታቸውን ያስታወቁት የፋኖ ኃይሎች በአካባቢው የነበረው የአገዛዝ ጦር ከፍተኛ ጉዳት ደርሶበታል፣ የጦር መሳሪያውን በፋኖ ተማርኳል ብለዋል። በወረዳው አንበሳሜ ከተማ ውጊያ መቀጠሉ የተሰማ ሲሆን ሐሙሲት ከተማ የተቀሰቀሰውን ውጊያ ተከትሎ ከባህር ዳር ጎንደር የትራንስፖርት አገልግሎት መስተጓጎል አጋጥሞታል የተባለው የብልጽግና አገዛዝ በደቡብ ጎንደር ዞን ከቁጥጥር ውጭ የሚገኙት ከ15 በላይ ወረዳና ከተማ አስተዳደሮች መልሶ ለመቆጣጠር እየተዘጋጀ
ባለበት በዚህ ወቅት ነው የፋኖ ኃይሎች የአገዛዝ ጦር ባለበት ቀድመው ገብተው ውጊያ የከፈቱበት። ደብረ ታቦር ከተማ በመሆን ለቀጣይ ወታደራዊ ዘመቻ አዘጋጀሁት ያለውን እቅድ በተመለከተ በራሱ በብልጽግና አመራሮች መረጃው ቀድሞ ለፋኖ ኃይሎች ተሰጥቶብኛል በሚል አመራሮች እንዳሰረ መዘገባችን አይዘነጋም። በተመሳሳይ በትላንትናው ዕለት በጎጃም ቀጠና የተለያዩ ወረዳዎችን ያካለለ ውጊያ መቀስቀሱ የተዘገበ ሲሆን ውጊያውን በተመለከተ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ከደጋዳሞት ፈረስ ቤት ከተማ ወደ ዳማ ማርቆስ፣ ከደንበጫ ከተማ ወደ አርቡቅ አካባቢ፣ ከአማኑኤል ከተማ ደግሞ ወደ ደብረ ቀለም ከተንቀሳቀሰው የአገዛዝ ጦር ጋር በተደረገ ውጊያ ድል አድርገናል ሲል አስታውቋል። ጦሩ ዛሬ እንዳስታወቀው በእነዚህ አካባቢዎች የተደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ደረሰበት ነው ብሏል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ የፋኖ ሜካናይዝድ ሰልጣኞች ማስመረቁን አስታውቋል። የፋኖ ኃይሎች ከመደበኛ ሰራዊትና ኮማንዶ ጦር ከማሰልጠን በተጨማሪ የሜካናይዝድ አባላትን አሰልጥኖ ማስመረቃቸውን ነው አፋብን ምኒልክ እዝ ይፋ ያደረገው። የፋኖ ኃይሎች ከዚህ ቀደም በተለያዩ ዙሮች የፋኖ የፖለቲካ መኮንኖች ማሰልጠናቸው መዘገባችን ይታወሳል። የሱዳን ጦር የኢትዮጵያ ብልጽግና አገዛዝ አሁንም በድሮን ድብደባ በጦርነት ውስጥ እየተሳተፈ ቀጥሏል አለ። የሱዳን ጦር ከኢትዮጵያ ተነስቶ ጥቃት ለመፈጸም የተሰማራ ድሮን መጥቶ መጣሉን ማስታውቋል። የብልጽግና አገዛዝ በሱዳን ውስጥ በሚያደርገው የጦርነት ተሳትፎ በአንድ ዓመት ጊዜ ውስጥ 6ኛው ድሮን ትላንት ተመቶ ወድቆበታል። የብልጽግናው አገዛዝ ከአማራ ክልል መዲና ባህር ዳርና ከቤኒሻንጉል ጉሙዝ ክልል አሶሳና ሌሎች ቦታዎች መነሻ በማድረግ በሱዳን ጦር ላይ የሚፈጽመውን ጥቃት የቀጠለ ሲሆን ጥቃቱ በዋናነት ለፈጥኖ ደራሽ ኃይሉ የሚደረግ ድጋፍ ነው። ይህ ጥቃት በዋናነት የፈጥኖ ደራሽ ኃይሉን ወታደራዊ አመራሮች ከቤኒሻንጉል ጉሙዝ ክልል አሶሳ እንዲሁም የአረብ ኤምሬት ልዩ የአየር ላይ ተዋጊና አዋጊዎች ቡድን ደግሞ ከባህር ዳር ሆነው የሚፈጽሙት እንደሆነ የኢትዮኒውስ የመረጃ ምንጮች ተናግረዋል። በትላንትናው ዕለት መጋቢት 8 2018 ዓ.ም የብልጽግና አገዛዝ በሱዳን ጦር ላይ ለጥቃት ያሰማራው ቱርክ ሰራሽ ባይራክተር አካንቺ የተሰኘውና ከፍተኛ መጠን ያላቸው ቦምቦችን ተሸክሞ ረጅም ርቀት የሚሄደው ድሮን በሱዳን ውስጥ ተከስክሷል። የሱዳን ጦር ይህንን ድሮን መጥቶ መጣሉን የጦሩ አባላት በቪዲዮና ፎቶ በስፋት ያሰራጩ ሲሆን የኢትዮጵያ የብልጽግና አገዛዝንም ሲያወግዙት ሰምተዋል። የሱዳን ጦር ኃይል የኢትዮጵያ ንብረት የሆነን ድሮን መጥቶ መጣሉን በግልጽ ያሳወቀው ሲሆን ይህም በጀነራል አልቡርሃን የሚመራው ጦር በይፋ የማህበራዊ ሚዲያ ገጹ ላይ ንብረትነታቸው የኢትዮጵያ የሆኑ ድሮኖች መትቼ ጥያለሁ ሲል አሰራጭቷል። የሱዳን ጦር ምን ያህል ድሮኖችን እንደጣለ ባይገልጽም የተመቱ ድሮኖች ግን ቱርክ ሰራሽ የሆኑት ባይራክተር የተባሉ አጥቂ ድሮኖች ናቸው ብሏል። በቀጠናው ከሚንቀሳቀሱ ኃይሎች ኢትዮኒውስ ባደረገችው ማጣራት የብልጽግና አገዛዝ በሱዳን ውስጥ በዚህ አንድ ዓመት ወይም አጭር ወራት ጊዜ ውስጥ ብቻ 6 ድሮኖች ተመቶበታል ያሉ ሲሆን ባለፉት አጭር ወራት በተከታታይ በኢትዮጵያ ድንበር አካባቢ በተለይም በብሉ ናይል ግዛት 5 ድሮኖቹ በትላንትናው ዕለት ደግሞ በሰሜናዊ ኮርዶፋን ኦቤድ ውስጥ 6ኛው ድሮን ተመቶ ወድቋል ብሏል። የፈጥኖ ደራሽ ኃይሉን ጦር በመደገፍ ውጊያ ውስጥ የሚሳተፈው የአብይ አህመድ አገዛዝ በእነዚህ ድሮኖች ከኢትዮጵያ ግዛት ውስጥ ተነስተው የሰሜን ኮርዶፋን አየር ክልል ውስጥ በመግባት ጥቃት ሲፈጽሙ ነበረም ብሏን የሱዳን ጦር በጀነራል አልቡርሃን የሚመራው ጦሩ ጨምሮም ድሮኖቹ በኢትዮጵያ ግዛት ውስጥ የጦር ሰፈር ያላቸው ሚኒሻዎችን የመስቀኘት የሚያደርጉባቸው ጭምር ነበሩ በማለት የስለላ ድሮኖች ከኢትዮጵያ በኩል እየተሰማሩ ይገኛሉ ሲል ጠቅሷል። ከአንድ ወር በፊት ሮይተርስ የኢትዮጵያ አገዛዝ በሱዳን ጦርነት ውስጥ ዋና ተሳታፊ መሆኑን በመጥቀስ ወታደራዊ ኃይል በማሰማራት የጦር ካምፕ በመክፈትና በማሰልጠን ለተባበሩት አረብ ኤሚሬቶች የፈጥኖ ደራሽ ጦር ድጋፍ በማሳለጥ በግልጽ እየተሳተፈ እንደሚገኝ አጋልጦ ነበር። ከፍተኛ ሰብአዊ ቀውስና የጦር ወንጀሎችን በመፈጸም የሚከሰሰውና ማዕቀቦች የጣሉበት የሱዳን ፈጥኖ ደራሽ ኃይልን የሚደግፈው የአብይ አህመድና የብርሃኑ ጁላ አገዛዝ ስለ ሱዳኑ የጦርነት ተሳትፎም ሆነ በሱዳን ጦር ተመተው ስለወደቁ 6 ድሮኖች እስካሁን ያለው ነገር የለም። የኢትዮኒውስ የመረጃ ምንጮች እንደሚጠቁሙት የብልጽግና ጦር በሱዳን አዋሳኝ የህዳሴ ኮር የሚባለው ኃይል ከፍተኛ ጥቃት ተከፍቶበት ያውቃል ያሉ ሲሆን ከወራት በፊት በድሮንና በጀት እንዲሁም በከባድ መሳሪያዎች ያገዛዙ ጦር ከሱዳን ጦር የተፈጸመበት ጥቃት በዝምታ ማሳለፉንም ጠቅሰዋል። በኢትዮጵያ ያሉ ባንኮች ውስጥ 25ቱ ሊዘጉ ወይም ሊዋሃዱ ነው ተባለ። በአገሪቱ ካሉ 31 የንግድ ባንኮች ውስጥ 25ቱ አሁን ባለው ከባድ የገበያ ውድድር ውስጥና አገዛዙ በሚከተለው የፖሊሲ ምክንያት መቀጠል ስለማይችሉ ተዋህደው ጠንካራ ባንኮች መፍጠር ብቸኛ አማራጭ ነው ብሏል ብሔራዊ
ባንክ የብልጽግና አገዛዝ በተከተለው አዲስ ፖሊሲ ምክንያት የውጭ ባንኮችን ለማስገባት በመፈቀደው ለኢትዮጵያ ባንኮች እድገት የሚሰጠውን ከለላና ድጋፍ በማንሳት ነው የተባለ ሲሆን በዚህ የፖሊሲና አሰራር ስም ባንኮቹ እንዲዘጉ ወይም እንዲዋሃዱ ተወስኖባቸዋል ተብሏል። የአገዛዙ ብሔራዊ ባንክ ኢንዱስትሪውን የገመገመበት የፋይናንስ መረጋጋት ሰነድ ይፋ ተደርጓል የተባለ ሲሆን ይህም በተመለከተ የወጣው ሪፖርት እንደሚያሳየው ታዲያ 31 ባንኮች ለሶስት የከፈለ ሲሆን እነዚህም ትልቅ፣ ላርጅ ወይም መካከለኛ፣ ሚዲየም እና ትንሽ ወይም ስሞል ባንኮች ተብለው ተፈርጀዋል። ብቸኛው ትልቅ ባንክ የኢትዮጵያ ንግድ ባንክ ሲሆን ከአጠቃላይ የኢትዮጵያ ባንክ ዘርፍ ውስጥ ያለውን የገበያ ድርሻ ካለፈው ዓመት ጀምሮ ማደጉ 50 ከመቶ አድርሷል ተብሏል። በመካከለኛ ዘርፍ ስር 5 ባንኮች አሉ የተባሉ ሲሆን እነሱም ከባንክ ዘርፍ ውስጥ ያላቸው የገበያ ድርሻ 29 ነው። ቀሪዎቹ 25 ባንኮች ትንሽ ተብለው የተመደቡ ሲሆን ከባንክ ዘርፍ ያላቸው የጋራ የገበያ ድርሻ ደግሞ 22 በመቶ ብቻ ነው ተብሏል። ሪፖርቱ እንደሚገልጸው አጠቃላይ የኢትዮጵያ የባንክ ዘርፍ በኢትዮጵያ ንግድ ባንክ ዙሪያ የተከማቸ ሲሆን ሌሎቹ የግል ባንኮች በንግድ ባንክ ጥላ ስር እያነሱ በመሄድ በመሆኑ ሌላ አማራጭ ማማተር ግዴታ ሆኖባቸዋል ብሎ ፈርዶባቸዋል ተብሏል። የኢትዮጵያ ንግድ ባንክ ከፍተኛ አፈጻጸምና እድገት በዘርፍ ውስጥ የክምችት አደጋና ለትንሽ ባንኮች እድገት አስጊ ሁኔታ ፈጥሯል። በዚህ ምክንያት ትንሽ ባንኮች በመዋሃድ መጠናከር አለባቸው ይላል የግምገማ ሪፖርቱ። በተለይም ካለፈው ዓመት ወደ ትንንሽ ባንኮች በብዛት የመዋሃድ አማራጭ እያጤኑ ነው የሚለው ሪፖርቱ ለዚህ ምክንያታቸው የኢትዮጵያ ንግድ ባንክ የባንክ ዘርፉን እየጠቀለለ ሲሆን በጣም እየጠበቀ በመጣው የባንኮች ውድድር ውስጥ መትረፍ የሚችለው እጅግ የጠነቀረው ባንክ ብቻ ይሆናል ብሏል የብሔራዊ ባንክ ሪፖርት። ሪፖርቱ የኢትዮጵያ ንግድ ባንክ ሲገልጸው ከትልልቅ ችግሮች ተርፎ በኢትዮጵያ ካለፈው ዓመት ወዲህ እጅግ አስፈላጊ የልማት ባንክ ይለዋል። በአንጻሩ ከ2017 ዓ.ም ጀምሮ መካከለኛ ትርፍ ዘርፍ ስር ያሉ ባንኮች ከብድር ሀብት ተቀማጭ እንዲሁም ካፒታልና ተያያዥ አመላካቾች አንጻር ከዘርፉ ያላቸው ጥምርታ እያነሰ መጥቷል ብሏል ሪፖርቱ። በዚህ ምክንያት በተለይም ትንሽ ባንኮች ለመጓድ እያጤኑ መሆናቸውን ደርሼበታለሁ ብሏል። ብሔራዊ ባንክ በበኩሉ የባንኮቹ ውህደት የሚመራበት መመሪያ እያዘጋጀ መሆኑን በቅርቡ አይኤምኤፍ ገልጾ እንደነበር ይታወሳል። የብሔራዊ ባንክ ታዲያ በአንድ በኩል ባንኮች እንዲዋሃዱ የሚያስችል መመሪያ እያጸደቀና ግፊት እያደረገ ሲሆን በሌላ በኩል ደግሞ ለአንድ ባንክ ከፍተኛ የገበያ ዋጋና ድጋፍ በማድረግ ሌሎች ባንኮች እንዲዳከሙ አድርጎ መልሶ ደግሞ በማጥናት አሁን ላይ መዋሃድ አለባቸው ማለት እየጎተጎተ ይገኛል። ያለፈው ዓመት የዚህ የብሔራዊ ባንክ ሪፖርት እንደሚለው ጠቅላላ ካፒታላቸው ከ10 ቢሊዮን ብር የተሻገሩ ባንኮች አዋሽ፣ ዳሽን ባንክ፣ አቢሲኒያ፣ የኦሮሚያ ኮኦፕሬቲቭ ባንክ፣ ጸደይ ባንክና ንብ ባንክ ናቸው። አብዛኛው የመጀመሪያ ትውልድ የሚባሉት ባንኮች መካከለኛ እድገት ደረጃ ላይ ሲሆኑ ከ2000 ዓ.ም ወዲህ ከተቋቋሙት ባንኮች ውስጥ የኦሮሚያ ህብረት ባንክ ብቻ ነው ከጠንካሮች የሚመደበው ተብሏል። እስከ ሰኔ 2017 ድረስ የንግድ ባንኮች ጠቅላላ ሀብት በ44 በመቶ በማደግ 5 ትሪሊዮን ብር የደረሰ ሲሆን ጠቅላላ ብድር ቦንዱ ደግሞ ጨምሮ 3 ትሪሊዮን ብር ደርሷል ተብሏል። ጠቅላላ ተቀማጩ በ40 በመቶ አድጎ 3.5 ትሪሊዮን ደርሷል ተብሏል። የተበላሸ ብድር ጥምርታ 3.1 ከመቶ ነው የሚላል። ጠቅላላ ገቢያቸው በ2017 መጨረሻ 640 ቢሊዮን ብር ሆኗል ተብሏል። በምንዛሬ ፖሊሲ ለውጡ ምክንያት የብር ዋጋ በ151.4 በመቶ መውረዱንም ሪፖርቱ ያሳያል። ይሁን እንጂ በምንዛሬው ምክንያት የብሔራዊ ባንክ የውጭ ምንዛሬ በ209 በመቶ ማደጉንና የንግድ ባንኮች የምንዛሬ ክምችትም ወደ 2.8 ቢሊዮን ዶላር ከፍሏል ብሏል። በዚህም ምክንያት ታዲያ 25 ባንኮች አሁን ላይ መዋሃድ ወይም ደግሞ መፍረስ አለባቸው ተብሎ እንደተገመገመ ዋዜማ ሬዲዮ ዘግቧል። እስራኤል የኢራን የደህንነት ሚኒስትር መግደሏን አስታውቃለች። አሜሪካ ደግሞ በሆርሙዝ ባህር ወሽመጥ አቅራቢያ የሚገኙ የኢራን ሚሳኤል ጣቢያዎችን ደብድባለች። በኢራን ጥቃት ተጎድተው 192 ሰዎች ሆስፒታል መግባታቸውንም እስራኤል አስታውቃለች። እስራኤል የደህንነት ሚኒስትሯን መግደሏን ያስታወቀች ሲሆን እኒህ የኢራን የደህንነት ሚኒስትር ተገድለዋን የተባሉት ታዲያ የከፍተኛ የመከላከያ ኃይል መረጃዎችን ጭምር ሲያሳልጡ ከርመው ነው። የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ የኢራኑ የደህንነት ሚኒስትር እስማኤል ካቲብ መገደላቸውን በይፋ ተናግረዋል። ካትዝ በመግለጫቸው ላይ ትላንት ሌሊት የኢራን ደህንነት ሚኒስትር ካቲብ ተወግደዋል ብለዋል። ኢራን ስለ ሚኒስትሩ መገደል እስካሁን ያለችው ነገር ግን የለም። እስማኤል ካቲብ የኢራን የደህንነት ሚኒስትር ሆነው የተሾሙት በቀድሞ የአገሪቱ ፕሬዚዳንት ኢብራሂም ራሲ ከ5 ዓመታት በፊት ነበር ይላል ቢቢሲ። ከሟቹ ጠቅላይ መሪ አያቶላ አሊ ካሚኒና ከሌሎች የኢራን ከፍተኛ መሪዎች ጋር እስላማዊ ሕግን ያጠኑ ሲሆን ቀደም ሲል በደህንነት መስሪያ ቤት ውስጥ እንዲሁም በጠቅላይ መሪ ጽሕፈት ቤት ውስጥ በከፍተኛ ኃላፊነትም ሰርተዋል። በአውሮፓውያኑ 2022
2022 የደህንነት ሚኒስትሩ በአሜሪካና በአጋሮቿ ላይ የበይነ መረብ ጥቃት እንዲፈጸም አመቺ ሁኔታን ፈጥሯል በሚል በአሜሪካ የገንዘብ ሚኒስቴር ማዕቀብ ተጥሎባቸውም ነበር። ካቲብ በኢራን አብዮት ከተካሄደ ከአንድ ዓመት በኋላ ከ45 ዓመት በፊት የእስላማዊ አብዮታዊ ዘብ አባል በመሆን በመንግስት ውስጥ ማገልገል የጀመሩበት ጊዜም ተጠቅሷል። በተመሳሳይ ትላንት በኢራን መንግስት ውስጥ ከፍተኛ ተሰሚነት የነበራቸው የሀገሪቱ ብሔራዊ ደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላርጃኒ መገደላቸው መዘገባችን ይታወሳል። በሌላ በኩል የእስራኤል ጤና ሚኒስቴር ባለፉት 24 ሰዓታት ብቻ ኢራን በፈጸመችው ጥቃት ጉዳት ደርሶባቸው ቢያንስ 192 ሰዎች ሆስፒታል መግባታቸውን አስታውቋል። ሚኒስቴሩ እንዳስታወቀው ከተጎጂዎቹ መካከል 4 መካከለኛ ጉዳት የደረሰባቸው ናቸው። 177 የሚሆኑት ደግሞ ቀላል ጉዳት ያስተናገዱ ሲሆን በሆስፒታል ውስጥ ሕክምና እየወሰዱ ነው ተብሏል። ቀሪዎች 11 ሰዎች ግን በምን ሁኔታ እንዳሉ የታወቀ ነገር የለም። ሚኒስቴሩ በአጠቃላይ ጦርነቱ ከተጀመረ አንስቶ እስካሁን 3727 እስራኤላውያን ጉዳት ደርሶባቸው የሕክምና ክትትል ማድረጋቸውን ገልጿል። አሜሪካ ግን በሆርሙዝ የባህር ወሽመጥ አቅራቢያ የሚገኙ የኢራን ሚሳይል ጣቢያዎችን መደብደቧን ይፋ አድርጋለች። የአሜሪካ ጦር ዛሬ በሆርሙዝ የባህር ወሽመጥ ላይ ነዳጅ ጫኝ መርከቦችን ለማጥቃት የሚውል የኢራን ሚሳይል ጣቢያዎችን ደበደብኩ ብሏል። የአሜሪካ ማዕከላዊ እዝ በኤክስ ገጽ ላይ ባወጣው ጽሑፍ ጦሩ በኢራን የባህር ዳርቻ የሚገኙ ጠንካራ የኢራን ሚሳይል ጣቢያዎች ላይ 5000 ፓውንድ የሚመዝኑ ሰርስረው የሚገቡ ቦምቦችን ተጠቅሞ በተሳካ ሁኔታ ድብደባ ፈጽሟል ሲል አስታውቋል። በእነዚህ ቦታዎች ላይ የተተከሉት የኢራን ጸረ መርከብ ክሩዝ ሚሳይሎች በባህረ ሰላጤ ውስጥ ላሉ ዓለም አቀፍ መርከቦች አደጋ ፈጥረዋል ሲል የአሜሪካ ጦር ተናግሯል። ኢራን 20 በመቶ የሚሆነውን የዓለም ነዳጅ የሚጓዝበትን የባህር ወሽመጥ መዝጋቷን የዓለም ነዳጅ ላይ ከፍተኛ ጭማሪ አሳይቷል። ግዙፎቹ ቦምቦች አሜሪካ ባለፈው ዓመት በኢራን ውስጥ የሚገኙ 3 የኒውክሌር ጣቢያዎች ስደበድብ ከተጠቀሙባቸው ቦምቦች ጋር ተመሳሳይ ሊሆኑ ይችላሉ በማለት ቢቢሲ ነው የዘገበው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ።